አቅም የሌለውን ግለሰብ ወደፊት ለፊት ይዤ የአማራን ህዝብ አድናለሁ ብያለሁ እንትን አለ። ስለዚህ አሁን ጦር ሜዳው አብይ አህመድ ጦርነት ማድረግ ይፈልጋል። ወዴት? ወደ ትግራይ ክልል ማድረግ ይፈልጋል። ወደ ኤርትራ ማድረግ ይፈልጋል። ጦርነት አብዛኞቻችን ምንድነው አሁን ከርሞ እንደውም ዋናው መሪ ምንድነው ያለው? ጥያቄዎቻችንን በሚስጥር ኪስ ይዛል። አማራ በሚስጥር ኪስ የሚያዝ ጥያቄ ይዞ አልመጣም እንዴ! ዓለም ያወቀው ፀሐይ የሞቀው ጥያቄ ነው። በአገሩ አትኖርም ተብሎ ሁሉና አደጋ ላይ ያለ አካል ሰርቫይቭ ለማድረግ እየታገለ ያለ አካል ምን አይነት የሚስጥር ጥያቄ ነው ይዞ የሚመጣው? ምን አይነት በሚስጥር ኪስ የሚያዝ ጥያቄ ነው ይዞ የመጣው? ስለዚህ መሪው ራሱ ወዴት እየሄደ እንደሆነ መናገር አልፈለገም። ምንድነው እየሰሩ ያሉት? ቲፒኤልኤፍ በፈለገችው መዋቅር ፋኖን እስከምጠረምስ ድረስ ነው። እሱ ደግሞ አልተሳካም። እንደ ድሮ አሁን ቲፒኤልኤፍ እኮ በ1974 ባለችበት ማይንድ ነው እያሰበች ያለችው። አሁን ድሮ በቃ በዛ ማይንድ ነው ያለችው። አሁን በ1983 4 ኪሎ እንደገባችበት በዛ ሁሉንም አስሬ እገባለሁ በዛ ማይንድ ሴት ነው ያለችው ቲፒኤልኤፍ። ስለዚህ ይሄንንም አመራር በዛ ላይ ቀረጸችው። ጥያቄዎቻችንን በሚስጥር ኪስ ሲል መሪው የምን ጥያቄ ነው ብሎ ታጋው መጠየቅ አለበት። በሚስጥር ኪስ የሚይዛት አማራ እኮ ርስ ለማስመለስ አይደለም፣ ሌላውን ለማፈናቀል አይደለም፣ ለመበቀል አይደለም፣ ህልውና አደጋ ላይ ስለገባ ነው። በሚስጥር ኪስ የሚያዝ ጥያቄ ምንድነው? በሚስጥር ኪስ የሚይዘው? ስለዚህ የዚህ ላይ ነው ጥያቄ መነሳት ያለበት ብዬ ነው የማስበውና ዝሮ ይህ አመራር በሌላ አካል ሌላ አለቃ እንዳለው በዚህ ንግግሩ ማወቅ ይቻላል። ሌላ ጥገኝነት ጠይቀው አለቃ ሹመው አሁንም የሁለተኝነትን ቦታ ይዘው ነው የሄዱት። ይሄን ደግሞ ፋኖ አይቀበልም፣ አማራ አይቀበልም። አሁን 1983 አይደለም ያለው። ስለዚህ ይሄ አመራር ኮምፕሌትሊ መነሳት አለበት። አደረጃጀቱ ነው ከንቅናቄ ወደ ድርጅት መምጣት አለበት። አሁን እኮ አገር የለችም፣ ፈርሳለች እኮ። አብይ አህመድ እኮ መንግስት የመሆን እድሉ እኮ ዜሮ ገብቷል እኮ። ምን እናርግ እያለ ነው እኮ ዓለም አቀፉ ማህበረሰብ። አገር ይረከባል ተብሎ ተስፋ የተደረገበት እኮ ፋኖ ነው። ይሄንን ፋኖ ደግሞ ቲፒኤልኤፍ እኔ ነኝ ያደራጀሁት የሚል ፕሮፓጋንዳ ሰራች። አየህ፣ እዚህ ላይ ነው። ስለዚህ መሪ ብላ ያስቀመጡት ሰውዬ ደግሞ ጥያቄው የአማራ ጥያቄ በሚስጥር ኪስ ነው የተያዘው ይላል መጥቶ። አየህ፣ እዚህ ጋር ነው ድራማ። የምን የሚስጥር ኪስ ነው ጥያቄ በየምትመጣው? ግልጽ ያለውና አደጋ ላይ ያለው ስነቀሎት ያስፈልገኛል ሆኖ የወጣው የታጣቂ። ስለዚህ አሁንም መንግስት የመሆን እድል ፕሮባቢሊቲ 70% የፋኖ እጅ ነው። ወደፊት አገሪቷን የመረቀ ምንም ጥያቄ የለውም። ያን ለማድረግ ደግሞ በንቅናቄ መጥቶ አይደለም፣ አደረጃጀት ያስፈልጋል፣ መዋቅር ስትራክቸር ያስፈልጋል። ስለዚህ ያን ለማድረግ ኦልሬዲ ተሰርቷል፣ ግን አፍሰውበታል። ያንኑ ማስቀጠል ይቻላል። ያ መቀጠል አለበት ነው ብለው ደክማቱና ይችላል ማለት ነው። ሶሪ ብዙ ጊዜ አንድ እድል ትሰጠኛለህ ወንድሜ? በአጋጣሚ የገባው ነው። ኦኬ ይቀጥል። በጣም ደስ የሚል ነገር ነው ውይይታችሁ። እኔ በዚህ ልክ በነገራችን ላይ ሁሉም ሰው ኮንሰርን አድርጎት በሀገሩ ጉዳይ ላይ በአማራ ጉዳይ ላይ እንደዚህ ማድረጉ በጣም ደስ ነው የሚለኝ። እውነቱን ለመናገር ግን አንዳንድ ጊዜ የግል ሀሳባችንን ስናስቀምጥ ፖለቲካሊ የምንወጣበትን ከዚህ ፈተና የምንድንበትን አማራ የሚያሸንፍበትን ሀገርም የምድንበትን ነገር እያወራን ነው። ይሄ በጣም ከግንዛቤ ውስጥ መግባት መቻል አለበት። በተደጋጋሚ የሚሰሩ ስራዎች፣ ንግግሮች በስሜት አንዳንዴ ፖለቲካሊ ምናምን ስማርት መስለን የምናወራቸው ነገሮች አሉ። ግለሰቦችን አስቀድመን እንትና እንደዚህ እኮ እሱ ምናምን የሚባል የለ። በነገራችን ላይ በሚሊዮን የሚቆጠር የአማራ ፋኖ ታጋይ ነው፣ አርበኛ ነው። እያንዳንዱ ግለሰብ መሪ መሆን የሚችል ህዝብ ነው ያለን። አማራ ወደፊት ማስቀደም ያለበት ርዕዮተ ዓለም ነው። ችግሩን ፈተናውን በዘላቂነት የሚፈታበት ጉዳይ እንጂ ግለሰቦች መሪ ያስፈልገናል። የአማራን ህዝብ የሚመራው ህግና ስርዓት ብቻ ነው። የኢትዮጵያን ህዝብ የሚመራው ህግና ስርዓት ብቻ ነው። ግለሰቦች አይመሩት። ግለሰቦች በዛ ህግና ስርዓት እንመጥናለን ብለው ካሰቡ የኢትዮጵያ ህዝብ ወይም የአማራ ህዝብ ከመረጣቸው ሊመሩ ይችላሉ። የአማራ ህዝብ ግን አሁን ያለበት የህልውና ትግል ነው።
እያንዳንዱ ፋኖ መሪ ነው። እያንዳንዱ ግለሰብ ባለድርሻ ነው። ስለዚህ ግለሰቦች ምክንያቱም ግለሰቦች የሚሰሩት መልካም ነገር አለ፣ የሚያጠፉት ነገር አለ። በሚሰሩት መጥፎ ነገር ሁሉም ሰው ሊውጠው አይችልም። አንዳንዴ እንደ ግለሰብ ሰዎች ሊተቿቸው ይችላሉ። እነሱን ለማውጣት በሚደረግ ጥረት መፍጨርጨር ውስጥ ብዙ ኃይል ይበተናል። በቃ ምክንያቱ ሰው ናቸው። ያቅማቸውን ያረጉት የጉልበታቸውን የፈቀደላቸውን ህሊናቸው የፈቀደውን አቅማቸው እንትን ያረገው ነው የሚያረጉት። በክፋት አይደለም መታየት ያለበት። ግን በእነዚህ ሰዎች ግን በሚያረጉት በሚጣልም በሚነሳም እንትን ላይ እነሱን ተመርኩዞ የሚሰራ ፖለቲካ የአማራን ትግል ዋጋ እያስከፈለው። ትልቁ ሚዲያ ላይ መነገር ያለበት ፖለቲካ መሰራት ያለበት አማራ አሁን ካለው ችግር አንጻር ገዳይ ቡድን ህወሓት ቡድን ሲያስገድል የነበረ ከነሱ ጋር የነበሩ ሰዎች አሁን እየገደሉ ያነበሩ ቡድን ትክክል አይደለም። ይህ ስርዓት ለፍርድ መቅረብ መቻል አለበት። የአማራ ጥያቄ 1 2 3 4 5 እስከ 10 አንስተ የምታቀርብበት ፖለቲካ እንጂ የእንትና የሚባል ምናምን ግለሰብ ማንሳት ስላልፈለኩ የሚባል ፖለቲካ ሰዎች ሌሎችንም በተተቹበት በትግል ውስጥ ሲመጡ በገጠማቸው ፈተና ምክንያት ትራክ ውስጥ የገቡ ሰዎች ይኖራሉ። እነዚህ ሰዎች በማሳት የአማራን ትግል ሌሎች ጥላት እንዲቀለብሰው እድል እየተሰጠ ነው። ከዛ ውጪ መሰረታዊ የአማራ ችግሮች ላይ መንጠልጠል፣ በመሰረታዊ የአማራ ችግሮች ላይ ፈተናዎች ላይ እንዲፈቱ መስራት የአማራን ትግል አሸናፊ ያደርገዋል። ፕሊዝ ማንም ግለሰብ የአማራ ህዝብ መሪ ያስፈልገውም ብዬ አላስብም። መሪ ያስፈልገዋል፣ አደረጃጀት ያስፈልገዋል፣ መዋቅር ያስፈልገዋል፣ ተውት ያስፈልገዋል። ናሬቲቭ ወደፊት እንዲመጣ ግን ማድረግ የአማራን ህዝብ አሸናፊ ያደርገዋል። ትልቁ ችግር ዝጋ ነው። አሁን እኔ ብዙ በትግል ውስጥ ያሉ ማልጎዳቸው ሰዎች በቃ ያቅማቸውን እያረጉ ነው እንዲህ ምናምን እየተቆሳሰልከው እንደምናምን ስትነጋገር በግል ምናምን አለ። እነሱን የሆነ ነገር በማድረግ የሆነ ነገር አታረግ። ሰው ትፈልጋለህ እኮ ሐሳባቸውን ትፈልጋለህ፣ ትደግፋቸዋለህ እኮ። ግን አንዳንድ ይገንና ሙሉ በሙሉ ልብ አትሰጥም። ለነዛ ሰዎች የሆነ ነገር ምን እንደሚሆን እኮ ታውቀዋለህ። ቀድመ እንተዋውቃለን። ስለዚህ መሰረታዊ የአማራ ችግር ምንድን ነው? ጥላቶቹ እነማን ናቸው? ወዳጆቹ እነማን ናቸው? በእርግጥ አማራ ጥላት አለው ወይስ የለውም? እውነት የአማራ ህዝብ ከሌላው ህዝብ ጋር የተጣላ ነው? ኢትዮጵያ ካለ ህዝብ የተጣላ ህዝብ ወይስ አይደለም የሚሉ ጥያቄ መመለስ አለባቸው። አልተጣላም። የአማራ ህዝብ እንደማንኛውም ኢትዮጵያ ውስጥ እንዳለ ንጹህ ምስኪን ህዝብ እኩል እየኖረ ያለ ህዝብ ነው። ይህን ህዝብ ለፖለቲካ ፍጆታ ስንል ዋጋ ማስከፈል የለብንም። አሁንም እየኖረ ነው ማንም ሳይደርስለት። ምናልባት በሰዎች መልካም ፍቃድ እየኖረ ያለ ህዝብ ነው ያለን። ግን ህዝብ አሲዘን ፖለቲካ አንሰራም። ግለሰቦችን አክስፈን የሆነ ነገር አንሰራም። የአማራ ህዝብ የተበደለ ነው። በጅምላ የተጨፈጨፈ ህዝብ ነው። መከራ የደረሰበት ነው። ቤተክርስቲያኑ፣ እምነት፣ ሁሉ ነገር ያጣ ህዝብ ነው። የአማራ ህዝብ በግል ናሪ ተደርጎ እንደ ህዝብ ዋጋ እንዲከፍል የተደረገ ነው። ፖለቲካ ሲሰራ የአማራ አንድ ግለሰብ አይደለም የሚጠቀሰው፣ የአማራ ህዝብ ነው የሚጠቀሰው። አማራ ግን ትግሬ አይልም፣ ኦሮሞ አይልም። የሚጠቅሰው ግለሰቦች ነው የሚጠቅሰው። በዚህ ትልቅ የፖለቲካ ልዩነት አለ። ይህ ፖለቲካ ኮላፕስ መደረግ አለበት። የአማራ ህዝብ ፍትህ ሲሰራ የነበረ ጦረኛ ወታደር፣ ህዝቡን በኩልነት እምነት ያለው ታሪክ ያለው ማንነት ያለው ነው። ከዚህ ታሪኩ ማንነቱ መፋታት አይፈልግም። እምነቱ አይፈቅድለትም። ይህን ነው ፖለቲካ መሰራት ያለበት። ከዛ የወጡ ግለሰቦች ግን የዚህ ማንነት ስብዕና አጠቃላይ ሰተን እነሱ ተሸከሙ፣ እነሱ ተሸክማችሁ ካልመጣችሁ ሌሎች ተጠፋላችሁ፣ ትክክል አይደላችሁ የሚባል ፖለቲካ ትክክል አይደለም። ግለሰቦች ናቸው። ፕሊዝ ሁልጊዜ ይሄ ነገር የአማራን ትግል እየጎዳው ነው። ግለሰቦች አንንጠላጠል። ድርጅት፣ ተቋም፣ ስርዓት እንፍጠር፣ አስተሳሰብ እንፍጠር። ሌላው ህዝብ የሚከተለው ስርዓት፣ አስተሳሰብ፣ ርዕዮተ ዓለም እንፍጠር። የአማራን ህዝብ አንዱ የጎዳው ነገር ይሄ ነው። እንትና ተባብለው የአማራን ትግል እንዴት አፈርድቤ እንዳበሉት እናውቃለን። እነዚህ ሰዎች በወንጀል በፍርድ ባንጠይቃቸው እንኳን በታሪክ ትክክል አይደለም የተፈጠረው። ግለሰቦች ተብሎ ተጠቅሶ
የአማራ ትግል እንጦሮጦስ መግባት አለበት። ግማሹ ከጥላት ግማሹ ከዛኛው ጥላት ግማሹ ከዚህኛው ጥላት መሰለፍ ነበረበት። አማራ አንድ መሆን አልነበረበትም። በግለሰቦች ጸብ ምክንያት በእኔ ከእንትና በምጠላው ምክንያት ሌላ ነገር መፈጠር አለበት። ሰዎች የገባቸውን ልክ ነው የሚሆኑት። የተሰመረ መስመር ርዕዮተ ዓለም ጉዳይ ነው። የሰው ልጅ አስተሳሰብ ሰው የገባውን ነው የሚኖረው። አንተ ስላስገደድከው አይደለም። እሱ የገባው ርዕዮተ ዓለም አለ። ያን ርዕዮተ ዓለሙን አሳምነው አንድ አድርገው። አማራ የተገፋበትን መከራ አሳየው። እየተቃጠለ ያለበትን ነገር አሳየው። እየሞተ ያለበትን ነገር አሳየው። ይህ ነው አንድ የሚያደርግህ። ከዛ ውጪ አንዱ ያድነዋል ምናምን አይደለም። አንተ እኮ ስለሆንክ እኔ በጣም ስለሚደክም ነው እውነቱን ለመናገር በጣም ይከብዳል፣ ይደክማል። ለምንድን ነው ይሄን ያክል መከራ ሚዲያ ያለ ንግግር? እግዚአብሔር ማርያምን ብለው ሚኒልክ እኮ አዋጅ ሲያውጁ እኮ ዘሚኒቱ የሆነ ነገር አድርጎ ቻው ጨረሱት እኮ። ወራይሉ ከተላገኘ ቻው ጨረሱት። እኛ ስንት ጊዜ ነው ስንት ሰው ነው የተነጋገረው? እዚህ ሚዲያ ላይ ስንት ሰው ነው ያወራው? ስንት ሰው ነው ስለ ነጻነት ያወራው? ስንት ሰው ነው አድርባይ ሆነው? ስንት ሰው ነው ባንዳ የተፈጠረው? ስንት ሰው ነው ራሱን ያጠፋው? ስንት ሰው ነው በመከራ ውስጥ ያለው? ምንም ግራ የገባው አስተሳሰብ ከዚህ መውጣት መቻል አለ። የአማራ ትግል ሌላውን የሚያገላው ትላንት የሰሩ ወንጀለኞች አለ። የአማራ ላይ ቀጣቸውም ይችላል፣ ይቅርታ ሊል ይችላል። አብይ ይቅርታ ብሉላቸዋል። አብይ ሞራል ሳይኖረው ህሊና ሳይኖረው የኢትዮጵያን ህዝብ አስይዞ የአማራን ህዝብ አስይዞ ይቅርታ ያለውን ወንጀለኛ ህሊና ያለው ሞራል ያለው የአማራ ህዝብ ይቅርታ ማለት አያቅተው፣ በእርግጠኝነት ማለት አያቅተው። የህዝብ እንደ ህዝብ እንዲኖር እንፈልጋለን። እኩል ኢትዮጵያ ውስጥ ባለው ድርሻ የራሱን ነገር አድርገ ዳግም ዋጋ በማይከፍልበት የፖለቲካ የበላይነት ይዞ ፍርድ ሰጪ ሆኖ ነገር ማድረግ አለበት። ሰዎችንም እኩል ማንኛውም ኢትዮጵያ ማሳተፍ መቻል አለበት ብለን እናምናለን። ይሄ ነው ትግላችን። ግለሰቦቹ ነገር አያድኑንም። እኛ የሚያስተሳስብ የሚያድነን የአማራን ህዝብ የኢትዮጵያን ህዝብ የሚያድነው አስተሳሰብ ነው፣ ርዕዮተ ዓለም ነው፣ በጋራ የሚያኖረው ነው። ሰልፍሽ ፖለቲካ አይደለም። በድሮን እየጠፋ ያለ በድሮን እየተጨፈጨፈ ያለ ቤተክርስቲያን ገዳማት ያለው ህዝብ በምን ልክ ነው ወንጀለኞችን አቅፎ ተሸክሞ ነፃ ወጣለሁ ብሎ የሚያስበው? ይሄ እኮ ያለ መኖራችን የመጨረሻ ጥግ የሚያሳይ እንጂ እነዚህ ሰዎች በ24 ሰዓት ለፍርድ መቅረብ እኮ ያለባቸው ናቸው። እሰማለሁ። አትሰማም ብራዘር። ሁለት ደቂቃ እሺ፣ ላቋርጥ። እንግዲህ እኔም ኮኔክሽን እያስቸገረኝ ነው። ይበቃል ወንድማችን። አንድ ደቂቃ ወንድማችን ረጅም ሰዓት ነው እንትን የቆየሁት።